ስልጣኑን ትቀጥላለህ ቢባል ደብረጽዮን እርግጠኛ ነኝ በአንድ ሳምንት ውስጥ ብልጽግና ሆናለሁ ብሎ ያውጅ ነበር። በተለይ ወጣቱ ምን እየሆነ ነው? በላ ዋጠ ሰለቀጠ ምናምን እያልክ መቼ ነው የሚያባራው? የነ ምግቤ ልጆች ዱባይ ነው ያሉት። እነ ምግቤ ግን ያፈሳ ህግ አውጥተው ካልታፈስ ካልሞትክ እኔ ገድልሃለሁ እያሉ። ምን አይነት ትግራይ ነው መፍጠር የተፈለገው? ታሪካዊ የሆነ ስህተት ፈጽመው ሪከርድ ተደርጓል። ዓለም ያውቀዋል። ጦርነት አያስፈልገንም በ20-30 ዓመት ወደ ኋላ እንድትመለስ ያደረገ ሰው እኮ ፊቱ ባይታይ እኮ ይሻለው ነበር። በህዝቡ ስም የዘረፉ ሰዎች እንኳን ሳይቀር ሀብታቸው እዚሁ መሀል ሀገር ነው ያለው። ከኢትዮጵያ ጋር መፋታት አለብን አያስፈልገንም የሚል አቋም ይዞ ነበር። ህወሓት የመፈርከስ አደጋ ደረሰበት። በህወሓት ስም የሚንቀሳቀሰው ህገወጥ ቡድን ለትግራይ ህዝብ ታገላሉ ይላል፣ ግን ሻዕቢያ ትግራይን ማጥፋት ይፈልጋል። ታሪኩም ወዳጅነትን አያሳይም። መርዶ ነው ለህዝባችን። ምንድነው ከፕሪቶሪያ ጋር ይህ የጥፋት ቡድን የገጠመው? የፕሪቶሪያ የሰላም ስምምነትን መንካት የትግራይን ህዝብ ድጋሜ ወደ ጦርነት ወደ ጥፋት መክተት ነው። በሰሜን ኢትዮጵያ ያለው የኢትዮጵያ ፖለቲካ ሁኔታ አሁንም መነጋገሪያ ሆኖ ቀጥሏል። ለጥፋት የተሰማራው የደብረጽዮን ቡድን አሁንም በአጥፊ ተግባራቱ ላይ ስለመቀጠሉ ከክልሉ የሚወጡ መረጃዎች እያሳዩ ይገኛሉ። ውቅሮ ማራይ በተባለ አካባቢ ካፈሳ ያመለጡ ወጣቶች ግድያ ደርሶባቸዋል። ይህ የሚያሳዝን ሆኖ የተመዘገበ ነው። በተጨማሪም አክራሪና ጸባጫሪ በተባሉ የቡድኑ ሰዎች ላይ አሜሪካ መንግስት የቪዛ አቀባ ጥሏል። ከዚህም በተጨማሪ የህወሓት ቡድን አሁንም ጽምዶ በሚለው የጥፋት ቡድኑ የተለያዩ እንቅስቃሴዎችን እያደረገ ነው። ህወሓት በተለይ ፍንካቹ የደብረጽዮን ቡድን ምን እያደረገ ነው? በትግራይ ያለው አሁናዊ የፖለቲካ ሁኔታስ የዛሬ ቆይታችን ነው። ጤና ይስጥልን የተከበራችሁ የወቅታዊ ዝግጅት ተመልካቾቻችን፣ በዛሬው ቆይታችን እኒህና ሌሎች ጉዳዮች እናነሳለን። እዚህ እንግዳይ ደግሞ የስምረት ትግራይ ዲሞክራሲያዊ ፓርቲ የምክር ቤት አባል የሆኑት አቶ ጣዕመ አረዶም አሉ። እንኳን ደህና መጡ። አመሰግናለሁ። የመጀመሪያ ጥያቄ ላድርግ። በትግራይ ነገሮች በጣም እየፈጠኑ ያሉ ይመስለኛል። በተለይም ከፕሪቶሪያው የሰላም ስምምነት ወዲህ የትግራይ ህዝብ የሰላም ተስፋዎች፣ የተለያዩ እንቅስቃሴዎች ወደ ልማት ተስፋዎች ተመልሶ ነበር። አሁን የደብረጽዮን ቡድን መፈንቅለ ስልጣን ለሁለተኛ ጊዜ አድርጎ ስልጣን ተቆጣጠርኩ ካለ በኋላ ነገሮች በጣም እየፈጠኑ ነው። እነዚህ ፍጥነቶች ደግሞ ምናልባትም ኢትዮጵያን ዳግም ወደ ግጭት ሊወስዱ የሚችሉ ናቸው። በእርሶ ግምገማ አሁን ምንድን ነው እየሆነ ያለው? ነገሮች ወዴት እያመሩ ነው? እንግዲህ ትግራይ ክልል ውስጥ ያለው አጥፊ ቡድን ለስልጣን ብቻ የሚኖር ለህዝብ የማያስብ ጸረ ህዝብ የሆነ ጸረ ሰላም፣ ጸረ ዲሞክራሲና ጸረ ህገ መንግስት የሆነ ቡድን ነው። ይሄ ቡድን ትግራይን ኮርነር ላይ አድርጎ የስልጣን ጥሙን ለመመለስ ኢትዮጵያ ውስጥ ያጣውን ስልጣን እንደ ፌዴራል ማለት ነው ትግራይ ውስጥም አጥቶት የነበረ አሁን በኃይል መልሶ የያዘው ይህንን ለማስቀጠልና ዝርፊያውን ለማስቀጠል የሚያደርገውን ጥረት የፕሪቶሪያውን ሰላም ስምምነት ሙሉ ለሙሉ በማፍረስ በማወጅም ጭምር አፍርሻዋል በሚል በማወጅ በራሱ የቃል አቀባይ እና በመግለጫቸው ማለት ነው በፕሪቶሪያ ስምምነት የተቋቋመውን ህግ ጊዜያዊ መስተዳድርን በማፍረስ ፌዴራል መንግስት የመደበውን የጊዜያዊ መስተዳድር ፕሬዚደንትን ከስልጣን በኃይል በማውረድ እና የፕሬዚደንት ኦፊስ በሞደሻ ሰብሮ በመግባት ስልጣን ተቆጣጥሮ ትግራይን ዳግም ወደ ጦርነት ለማስገባት ኢትዮጵያን ለማመስ ኢትዮጵያን ለማፍረስ ከጥንት ጠላት ኢትዮጵያ ኃይሎች ከውጭም ከውስጥም ጥምረት በመፍጠር አሁን ድጋሚ ወደ ጦርነት ለመግባት በጣም እየተሯሯጠ ነው ያለው። ይህ ለህዝባችን በጣም ከባድ ነገር ነው፣ መርዶ ነው ለህዝባችን። በተለይ የትግራይ ህዝብ እዛ በተደጋጋሚ ጦርነትን ያስተናገደ ህዝብ ነው ከድሮ ጀምሮ። በተለይ ይሄ ቡድን ወደ ስልጣን ከመጣ ጀምሮ ከደርግ ማግስት በኋላ ያለው ግን ሁሉም አይነት ጦርነቶች እዛ እንዲደረጉ ከሻዕቢያ ጋር የነበረ እዛ ነው። 2013 የተደረገ እዛ ነው። አሁንም ሌላ አጥፊ ጦርነት አውዳሚ ጦርነት ለመቀስቀስ በስርዓት እየተናገረው ነው። አሁን የጦርነት አዝማሚያ አይደለም እያየን ያለ ነው ትግራይ ውስጥ። የጦርነት አዝማሚያ ሳይሆን የጦርነት እወጃዎች ነው። በሚዲያ በግልጽ ነው። ለምሳሌ መከተ ይላሉ። መከተ ማለት ያው መመከት ነው፣ ጦርነት ነው። 2013 የተጀመረው መከታ አላለቀም፣ አልተቋጨም። ስለዚህ ያለን አማራጭ ይህንን የ2013 መከታ የ2013 ጦርነት ጨርሰን ድል ማድረግ ነው የሚል በትግራይ ቴሌቪዥን በድምጽ ወያነ ቴሌቪዥን ነው የሚነገረው፣ በዜና ነው የሚነገረው። ይህንን ወደ አማርኛ ስታመጣው፣ ይህንን ወደ እንግሊዝኛ ስታመጣው 2013 የጀመርነውን ጦርነት ስላልተቋጨ አሁን እንቀጥለዋለን፣ ድል እናደርጋለን፣ እንመክታለን የሚል ነው። እሱ ብቻ አይደለም፣ የመከተ ህግ ማውጥተዋል።
እንመጣበታለን። እንዲያው በጣም ብዙ ጉዳዮች ናቸው የሚነሱት። ፕሪቶሪያን ለብቻው ብናነሳው በተለይ በትግራይ የነበረውን ግጭት በማስቆም የትግራይ ሕዝብ ወደ መደበኛ ሕይወቱ እንዲመለስ ፍኖት የፈነጠቀ ብዙ እንቅስቃሴዎችም የተጀመሩበት እንደነበረ ይታወቃል። ፕሪቶሪያን በማፍረስ ሂደት ውስጥ በአደባባይ በአፈቀላጤዎቹ ወጡ ከመናገር በተጨማሪ በፕሪቶሪያ ስምምነት የተቀመጡ አንቀጾችን አንቀጽ በአንቀጽ ያፈረሰ መሆኑ ይታወቃልና እንዲያው ፕሪቶሪያን ለምንድን ነው ቡድኑ እንደዚህ አንደኛ ተመሳሳይ አቋም አላንጸባረቀም? መጀመሪያ እኔ ወከልኳቸው አይደሉም የፈረሙት ሚል አቋም ነበረው። ከዛ በኋላ የፈረሙትም ቢሆን ተክጃለሁ ሚል ነገር ነበረው። እንዲህ የተለያየ አቋም ሲያንጸባርቅ ቆየና ምንድን ነው ከፕሪቶሪያ ጋር ይህ የጥፋት ቡድን የገጠመው ጸብ ሚል ጥያቄ ማንሳት ፈልጋለሁ። ባይዘዌ የፕሪቶሪያ የሰላም ስምምነት እንዲደረግ ወደ ደቡብ አፍሪካ ተወካዮች ሲላኩ ያኔ በዛ ጊዜ ጦርነት ነበረ እና እነሱ እዛ ፕሪቶሪያ እያሉ አንድ ሳምንት አካባቢ የፈጀ ጊዜ ነበራል፣ 10 ቀን አካባቢ። ያኔ በዛ 10 ቀን ውስጥ ተደጋጋሚ የሆኑ ተከታታይ የሆኑ ስብሰባዎች ነበሩ፣ የከፍተኛ ካድሬ ስብሰባዎች የህወሓት እና እዛም ስለነበርኩ ምን የሚል በግልጽ ቋንቋ ይቀርብ ነበር መሰለ ለ2 ሳምንት ካልሆነ ለ1 ወር ጦርነቱ ከቆመልን ድጋሜ ተዘጋጅተን እንዋጋለን የሚል ሀሳብ ነበር የሚቀርበው። ዘላቂ ሰላም እንዲኖር፣ ላስቲንግ ፒስ እንዲኖር፣ የተረጋጋ አካባቢ እንዲኖር አይፈልጉም ነበር። ያኔ ነው የምልህ። ስለዚህ የፕሪቶሪያው ሰላም ስምምነት ገና ከመፈረሙ በፊት ሲፈልጉት የነበረ እፎይታ ለማግኘት ድጋሜ ተደራጅተው ድጋሜ ሰራዊት ገንብተው አፈሳ አድርገው ምን ብለው አሰልጥነው የጎደለባቸውን ሞልተው ለመዋጋት ነበር። ይሄ በቃ የሚታወቅ ሀቅ ነው። ተፈረመ። ከተፈረመ በኋላ ምንድን ነው የሆነው? እኔ መንግስትን እንጂ ህወሓትን ወክዬ ሰዎች አላኩም በሚል እንዳልተቀበለው መግለጫ ወጣ። አሁን እኮ ተፈርመዋል። እንዲፈረም ራሱ ደብረጽዮን ጌታቸው ጋር እየደወለ ቶሎ ፈርምና እፎይታ ስጠን፣ መቀሌ ልትያዝብን ነው፣ ልንጠፋ ነው፣ መጡብን። ደጋግሞ እኮ ነው ደጋግሞ ራሱ ደብረጽዮን ነግሮናል። ባይዘው በአንድ ስብሰባ ላይ እኔ ደጋግሜ ነግሬዋለሁ ፈርም ብዬ። አዎ አንተ ደጋግመህ እንደውስ ደውልኝ ነበረ ብሎታል። ከዛ ልክ መግለጫ አውጥተው እነ ጌታቸው ወደ ትግራይ ሳይመለሱ ወደ ኬንያ ተሄደ። ሌላ ዙር እዛው ሆነው እያለ ሌላ ስብሰባ ተሰብስበው ነበር። ስራ አስፈጻሚ ሙሉ ለሙሉ የፕሪቶሪያው የሰላም ስምምነት አንቀበለውም፣ ቀደን እንጣለው የሚል ውሳኔ ወሰነ። አክቹዋሊ ስራ አስፈጻሚ ያኔ 4 ናቸው ከጌታቸው ረዳ ጋር 5 ስለሆኑ እነሱ 4ቱ ተስማምተው ወደ ማዕከላዊ ኮሚቴው አቀረቡትና ማዕከላዊ ኮሚቴው ያኔ በጣም ከፍተኛ የሆነ ትግል አደረገ። ምን ማለት ነው አንቀበለው? ህዝባችን እኮ እያለቀ እያየ ነው። ሰራዊት እኮ እየተበተነ እያየ ነው። በጣም ብዙ ውድመት እኮ እያስተናገድን ነው። እየተገዳደልን እስከ መቼ ድረስ እንሄዳለን? አሁን የቀረው ወጣት እናድነው። አሁን የቀረን መሰረተ ልማት ከድጋሜ ጨርሶ ከሚጠፋ እናድን፣ እንቀበለዋለን የሚል በአብላጫ ድምፅ ተሸነፉ። ያንን የፕሪቶሪያ ስምምነት ያስፈልገናል የሚለው ኃይል አሸነፈ። አያስፈልገንም እና ዳግሞ ወደ ጦርነት እንግባ የሚለው ኃይል በጊዜው ተሸነፈ። ትክክል። ያኔ ማለት እነ ጌታቸው እነ ጀነራል ታደሰ ወረደ እነ ጀነራል ጻድቃን ኬንያ ናይሮቢ እያሉ ነው ከፕሪቶሪያ ተመልሰው እዚህ ሲመጡ ኬንያ ሲመጡ አሁን ሲሸነፉ ትንሽ ሰዎች ናቸው ከማዕከላዊ ኮሚቴም ከዛም ተደምረው ወደ 7 የሚሆኑ ከ42 ሰው 7 ሰው ነው የፕሪቶሪያው ሰላም ስምምነት ያኔ የተቃወመው። ቁጥሩ ሊለያይ ይችላል። ወደ 6ም ወደ 8ም ሊቀጥል ሊሆን ይችላል። እኔ ያለኝ መረጃ 7 እንደሆኑ ነው አክቹዋሊ። ያሞኔ ማዕከላዊ ኮሚቴው በአብላጫ ድምፅ የፕሪቶሪያው ሰላም ስምምነት ተቀበለው እና ተሸነፉ። ከዛ ከፍተኛ ካድሬ ወደ 1300 የሚሆን ካድሬ ተጠርቶ ቀረበ። አሁንም ሲያቀርቡ እነዚህ ስራ አስፈጻሚ የሚባሉት ደብረጽዮንና እነ መንጆሪ ነው ማለት ነው። ሲያቀርቡ ይሄ ውል የክህደት ውል ነው፣ ተክደናል፣ የሽንፈት ውል ነው፣ አያዋጣንም። ስለዚህ ባንቀበለው ይሻላል። ህዝባችንን አነሳስተን ወጣቱን አነሳስተን የጎደለብን ሞልተን በቃ እንመክት እንዋጋ የሚል ቀረበ። አሁንም በአብላጫ ድምፅ ከ1300 ሰው ወደ 8-9 ሰው የሚሆን ብቻ ነው አንቀበለውም ያለ አሁን። ስለዚህ ይሄ ማለት አሁን ምን ማለት ነው? በጣም ትንሽ ሰው ነው የሚቃወም እነሱን ጨምሮ ማለት ነው።
ከዚህ በኋላ እንደማያዋጣቸው አምነዋል። ህዝብ ተሰበሰበ። ከሁሉም የትግራይ ሙሉ ህዝብ የህዝብ ተወካዮች መጡ። ሽማግሌ፣ ትላልቅ አባቶች፣ እናቶች፣ የሃይማኖት መሪዎች ምናምን ከዚህም ከዛም ተጠሩና እዛ ላይ ወደ ድምፅም አልተካሄደም። በቃ ምን የፕሪቶሪያው ሰላም ስምምነት እንኳን መጣልን እልል ተብሎ ስለተጀመረ ስብሰባው እነሱ ስለ ፕሪቶሪያው መጥፎነት መናገር አልቻሉም። ስለዚህ የፕሪቶሪያው ሰላም ስምምነት ፊት ለፊት መጋፈጥ ከተራራ ጋር መጋፈጥ እንደሆነ ነው ያመኑት። ስለዚህ ምን አደረጉ? ስትራቴጂ ያወጡ። ሳይለንትሊ በውስጥ ለውስጥ የፕሪቶሪያው የሰላም ስምምነት የማፍረስ ስራ እንዴት እንስራ የሚል 3 ም የሚባሉ በትግርኛ ነው አክቹአሊ። አንደኛው ማምከን የሚል የፕሪቶሪያው ሰላም ስምምነት ታመክነዋል እንዳይሰራ፣ ማደናቀፍ ወይም ማጓተት የሚል ያለው። ሶስተኛው ጨርሰህ መጠቀም፣ የምትፈልገውን ብቻ መርጠህ 1 2 3 እቺ ትጠቅመኛለች በምትወስዳትን ብቻ እሷን ብቻ መጠቀም። እንዲህ አድርገው የፕሪቶሪያው ሰላም ስምምነት አደጋ ውስጥ እንዲጣል ወይም እንዲፈርስ ስራ ሰርተዋል። እሱ ብቻ ሳይሆን ጊዜያዊ መስተዳድሩ ኢንክሉሲቭ ኢንተሪም አድሚኒስትሬሽን ይቋቋማል የሚል አለው የፕሪቶሪያው ስምምነት። ያ ማለት በክልል ውስጥ የሚመለከታቸው የፖለቲካ ኃይሎች ከፌዴራል መንግስቱ ከህወሓትና ከወታደራዊ ክንፉ የፕሪቶሪያ ስምምነት አሳታፊ የሚል አለው። ስለዚህ አሳታፊ አድርጎ የሚያቋቁሙት ፌዴራል መንግስትና ህወሓት የሚል ነው። ሁለቱም የተስማሙበት ይደረጋል ማለት ነው። እሱ የጊዜያዊ መስተዳድሩ መቋቋም የነበረበት በውሉ ማግስት ነበር አይደለ? ቢያንስ ጥቅምት 24 ምናምን የተፈረመው ህዳር 1 አካባቢ ጊዜያዊ መስተዳድር መቋቋም ነበረበት። መጋቢት 21 ነው የጊዜያዊ መስተዳድሩ ፕሬዚዳንት ሆነው የተመደበው ጌታቸው ረዳ ከደብረጽዮን ስልጣኑን የተረከበው። 4 ወር ተኩል አካባቢ ስልጣኑን ለማስቀጠል በዛው እንዳይወርዱ እነሱ እንዲሆኑ በተደጋጋሚ አዲስ አበባ እየመጡ አማላጅ እየላኩ እኛ ነው የምንሻልህ፣ እንደመራለን፣ ያልከን ሁሉ እናረጋለን፣ አንተ ነው የምትመራን ምናምን እያሉ ደብረጽዮን ይለምኑ ነበር ዶክተር አብይ ጋር እየመጡ አይሆንም፣ አንደኛ እናንተ ጦርነቱን ያመጣችሁ ሰዎች ናቸው፣ አዲስ ነገር ልታመጡ አትችሉም፣ በህዝቡ የተጠላችሁ ናችሁ፣ እዛው በትግራይ ህዝብ እዚሁም የተጠላችሁ ናቸው፣ አይሆንም የሚል መልስ ሲሰጣቸው ተመልሰው የነሱ ሰው ለነሱ የሚሆን ሰው ማፈላለግ ጀምረው ነበር። እሱም አልሆነላቸውም። ድንገት ጌታቸው ፕሬዚዳንት ሆነ መጣ። በአንድ ድምፅ በልጧቸው ማለት ነው። 18 ለ17 ነው የሆነው። እነሱ የፈለጉት 17 ድምፅ አግኝተው። አሁን ግን ያ እነሱ ይሆነናል፣ እኛ ያዘዝነው ያረጋል፣ የኛ ተላላኪ ይሆናል ብሎ አስበው አቅርቦት የነበር 17 ድምፅ አግኝቶ የቀረ አሁን ተቃውሞ ስላሰማ አሁን አባረውታል ከስራ አስፈጻሚ። አሁን ከተባረሩት ስራ አስፈጻሚ 2 ነው የተባረሩት። ከስራ አስፈጻሚ ወደ ማዕከላዊ ኮሚቴ ከወረዱት አንዱ ያኔ ይሆነናል ያሉት ነበር። የተለየ ሀሳብ ማምጣት ጀመረ። ዶክተር ፍስሐ ሀብተጽዮን የሚባል አብራፕትሊ የሆነ የተለየ ሀሳብ ስታመጣ ማለት ነው መልአክ ሆነ ቆይተ ሰይጣን ነው የሚያደርጉ። በጣም አስቸጋሪ ናቸው። ጀግናችን የተባለውን ከዛ በሁለተኛው በቃ ከሃዲ ይሉታል። ከሃዲው እንደሚባል በቃ ይሄ የህወሓት ጭንቅላት ነው ምናምን እያሉ ቆይተው ጌታቸውም የህወሓት ጭንቅላት ነው እያሉት ቆይተው ልክ የተለየ ሀሳብ ሲያመጣ ብልጽግና አደረጉት። በቃ ክዶናል፣ ተደምሯል ምናምን ወደ እኛ እንደመራለን እኮ እያሉ ነበር። እነሱ ቢደመሩ እኮ በቃ ጽድቅ ነው። አዎ፣ ግን እነዚህ ሁሉ ሂደቶች ከፕሪቶሪያው ስምምነት ጀርባ መቆማቸውን ያሳዩ ነበር። ከዛ ግን በገሃድ መጣስ የጀመረው ለምሳሌ በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደርን ከስር ማፍረስ ጀመሩ። ቀበሌዎችን፣ ወረዳዎችን መቆጣጠር፣ እንደዚህ በተለይ ከኮር በላይ የተባሉ የወታደራዊ አንጃው ቡድን ወጥተው የተለያዩ ውሳኔዎችን መወሰን ጀመሩ። ከዛስ በኋላ ምንድን ነው የሆነው? አዎ ማለት ከዛ በኋላ ጌታቸው የጊዜያዊ መስተዳድር ፕሬዚዳንት ሆኖ ከመጣ በኋላ መጋቢት 20 ተረክበው መጋቢት 21 ስራ ሊጀምር ነው። እሱ መጋቢት 21 ስራ ሲጀምር መጋቢት 20 ላይ አንድ መጽሐፍ ጽፈው ወደ ህዝቡ አሰራጨው። ማን ነው የጻፈው? እና ህወሓት ጽሕፈት ቤት ውስጥ ያሉ ሰዎች ነው የጻፉትና ይሁዳ የሚል ርዕስ ያለው ነው። ከዛ ይሁዳ ማለት ታውቃለህ ክርስቶስን እንዴት እንደካደው በ30 ብር ሽጦ ምናምን አሳልፎ እንደሰጠው ክደውናል ነው። አሁን ጅምሩ ከፕሪቶሪያ ይጀምራል። ከፕሪቶሪያ ጀምሮ ክደውናል። ጊዜያዊ መስተዳድሩን ለመቆጣጠር ሰርተዋል። አሁን ህወሓት ለማፍረስ እና እኛን ለመካድ ከፌዴራል መንግስት ጋር ከብልጽግና ጋር እየሰሩ ነው የሚል ዝርዝር ያለው ሆኖ የጌታቸውና ጌታቸውን የሚደግፉ ማዕከላዊ ኮሚቴ አክቹአሊ እነዚህ የፕሪቶሪያው ሰላም ስምምነትን አጥብቀን ይዘን እሱን እየፈጸምን የሚጎድልብንን እየሞላን የሚያከራክሩን በሂደት እየፈታን እንሂድ የሚል
አቋም የያዙ ማዕከላዊ ኮሚቴን ዝርዝር የያዘ ነው። ይሄ እስከ ታች የሴቶች ልማት ቡድን የሚባል አንድ ለ30 የሚሰበሰቡበት ድረስ ሄዶ የውይይት አጀንዳ ሆነ። ስለዚህ ከታች ጀምረው በቃ እያጥላሏቸው መጡ፣ ጠላት እንደሆኑ ተቀባይነት እንዳያገኙ ማለት ነው። እሱን ከሰሩ በኋላ የህወሓት ካድሬ ውስጥም ማይኖሪቲ ድምፅ ነው የነበራቸው፣ ማዕከላዊ ኮሚቴ ውስጥም ማይኖሪቲ ድምፅ ነው የነበራቸው። ስለዚህ ይህንን እንዴት ሪቨርስ እናድርገው የሚል ስራ ነው ሲሰሩ የነበረው። የሰራዊት አዛዦች ጀነራሎችም እነሱን አይደግፉም ነበር። ባይዘወይ በቃ ይበቃቸዋል የሚል አቋም ይዘው ነበር። እነሱን አንድ ባንድ እያገኙ በተለያየ መንገድ እየያዙ እያሳመኑ መጡና መጨረሻ ላይ እነ ጌታቸውና ከሱ ጋር የተሰለፉ ማዕከላዊ ኮሚቴን ለማባረር አንድ መላ ዘየዱ። ድንገት አስቸኳይ ጠቅላላ ጉባኤ መጥራት የህወሓት ይሄ በሌሊት 6 ሰዓት ላይ ምናምን እየተደወለ ኑ ተብሎ ምናምን ስብሰባ እየተሰበሰቡ ምናምን ነበር የሚያደርጉት። ከዛ መጀመሪያ የህወሓት እውቅና ይመለስ በፕሪቶሪያው ስምምነት መሰረት የሚል አቋም ነበረን እኛም እነ ጌታቸው የያዙት ማለት ነው። ከዚህ ውጪ እውቅና ሳታገኝ ኢትዮጵያ ውስጥ ጠቅላላ ጉባኤ ማድረግ አይቻልም። ህጋዊ ሰውነት ሳይኖር ጠቅላላ ጉባኤ ማድረግ አይቻልም። አመራሮችን መምረጥ አይቻልም። አይ ኖ እኛ እኮ የምንታወቅ እኛ ባወጣነው ህግ እኛ ማንም አያግደንም ማለት ከህግ በላይ ሆኖ ማለት የምርጫ ቦርድ ህግ ስለጻፍ ነው እኛ ሁሌ ትክክል ነው እኛን አይገዛም ማለት ነው። ህግ አውጪው በቃ በዚህ አይገዛም አይነት አይሆንም ተብሎ ሲካሄድ መጨረሻ ላይ ህገወጥ ጠቅላላ ጉባኤ ያደረጉ 14ኛ ብለው የሚጠሩት ምርጫ ቦርድ እንዳያደርጉ አስጠነቀቀ መጀመሪያ ጀምሮ። ምክንያቱም የሰጣቸውን እነሱ ራሳቸው የተቀበሉት ደብረጽዮን መጥቶ ፈርሞ የወሰደው ነው። በልዩ ሁኔታ በአመጽ የነበሩ ፖለቲካ ፓርቲዎች ወደ ሰላማዊ ትግል ሲገቡ በልዩ ሁኔታ የሚመዘገቡበት አዋጅ ወጥቶ ደንብ ወጥቶለት በዛ ነበር የተሰጣቸው። ይሄ ማለት የራሱ አካሄዳለሁ እስከ 6 ወር ቀድሞ ከ3 ወር በፊት ያሳውቃል ጠቅላላ ጉባኤ እንደሚያደርግ። ምርጫ ቦርድ ሄዶ ዲሞክራሲያዊነቱ፣ ግልጽነቱ፣ ነፃነቱ ያረጋግጣል። ከፈቀደ በኋላ ራሱ ቁጭ ብሎ እየታዘበ ጠቅላላ ጉባኤ ይደረጋል። ኢቫሉዌት አድርጎ ካጸደቀው በኋላ ነው ድርጅት ሆኖ የሚቀጥለው። እነሱ የተሰጠውን ማስጠንቀቂያ ተውትና አደረጉ። ከተደረገ በኋላ ተሰረዘ ጠቅላላ ጉባኤው ብሎ ሄዶ ህወሓት የሚባል ፓርቲ ተሰረዘ። ስለዚህ ምንድን ነው ያላቸው አማራጭ? መጨረሻ ላይ እየጠበበ ሲሄድ አማራጮቹን ሁሉ እየተዘጉባቸው ነው። ስለዚህ የሰላም አማራጭ ራሳቸው ነው አክቹአሊ ሲዘጋባቸው እነሱ በሚያደርጉት ህገወጥ እንቅስቃሴ ነው። እና ሲሰረዙ ምርጫ ደግሞ መጣ። ምርጫ ይደረጋል ሲባል አይ እኛ ከምርጫ ላይ ማንሳተፍ ከሆነ እውቅናችን የማይመለስልን ከሆነ ትግራይ ውስጥ ምርጫ አይደረግም ብሎ በመግለጫ ሰጡ። በመግለጫ አይደረግም አይሆንም ብሎ ማለት ነው። ይሄ ለጦርነት የሚያነሳሳ ነው። ምርጫ ላደርጋለሁ ብሎ ፌዴራል ሲገባ አታደርግም ብሎ ወደ ጦርነት ለመግባት ከፕሪቶሪያው ስምምነት ጋርም አብሮ የሚሄድ አይደለም። በተለይ ህግና ህገ መንግስታዊ ስርዓትን መመለስ ያው ህግና ህገ መንግስታዊ ስርዓትን መመለስ ማለት ምርጫ ይኖራል። የዲሞክራሲ ተቋማት፣ የፖለቲካ ተቋማት፣ ሌሎችም ሀገራዊ ተቋማት በሀገረ መንግስቱ ላይ የመንቀሳቀስ ነጻነትን ያገኛሉ። እሱን የሚተላለፉ ግልጽም ተቀምጧል እኮ የፕሪቶሪያው ላይም እኮ ጊዜያዊ መስተዳድሩ ማቆያ ነው። ህዝባዊ ምርጫ ተደርጎ ህዝብ የመረጠው መንግስት እስኪተከል ድረስ የሚቆይ ነው። እነሱ ጊዜያዊ መስተዳድሩ ላይ መኖር አለባቸው። ምርጫ ሲደረግም እነሱ መኖር አለባቸው። ይህንን ነው የሚያምኑት። ሌላ ፓርቲ ተወዳድሮ እንዲያሸንፋቸው አይፈቅዱም፣ አይሆንም። በቃ እነሱ እድሜ ልክ ህዝቡን እንዲገዙ ነው የሚፈልጉትና እንደዚህ ያደረጉ። ከዛ የፕሪቶሪያው ስምምነት ላይ ለህወሓት ተብሎ የተሰጠ አስገዳጅ ኃላፊነት አለ። ለምሳሌ የፌዴራል መንግስት ህጎችን ማክበር፣ ፌዴራል መንግስትን በኃይል ከሚጥሉ ለመጣል ከሚንቀሳቀሱ ታጣቂዎች አለመተባበር የሚላል፣ ከውጭ ሀገራት ጋር አለመገናኘት፣ ሌሎችም አለው እና ይሄ ሁሉ አድርገውታል። ይሄ ማለት ፕሪቶሪያውን የማፍረስ ስራ ነው። ለምሳሌ የፌዴራል መንግስትን በኃይል መጣል ከሚፈልጉ ፋኖ ከሚባሉ ታጣቂዎች እንደውም ምክር ቤት ላይ አሸባሪ ብሎ የተሰየሙ ከኦነግ ሸኔ ጋር ይገናኛሉ። ከአፋር ጋር የሚንቀሳቀሱ ታጣቂዎች ሽፍቶች አሉ። ከሁሉም ጋር እዚህም አላበቁም። ከሻዕቢያ ጋር ይገናኛሉ። በስርዓት ነው የሚገናኙት። ዝም ብሎ ውጭ ሀገር ላይ ምናምን አይደለም። በመስመር በዚህ በዛላምበሳ፣ በባድመ፣ በራማ፣ በአድክልተ የሚባል መንገድ እየሄዱ ነው የሚገናኙት። ሲገናኙ ምንድን ነው የሚያወሩት? ጽምዶ የሚባል አንድ የጦርነት ጥምረት ፈጥረው ፋኖ ያለበት ሻዕቢያም አለ፣ የአልቡርሃን መንግስትም አለ። ግብጽ በበላይነት ስፖንሰር የሚያደርገው ነው። መሳሪያም ሀሳብም ሌላም
በበላይነት የሚመራው ማለት ነው። እሱን የጽምዶን አደረጃጀት እርሶ በአንድ ቃለ መጠይቅ ሲናገሩ እየሰማው ጽምዶ የፕሪቶሪያ አኩራፊዎች ስብስብ ነው ብለው ሲናገሩ ሰማው። ምናልባት አሁን ካነሳ ነው ርዕሰ ጉዳይ ጋር የሚሳፋ ስለሆነ ምን ማለት ሆኖ የሚለውን ጠይቄ ባልፍ ደስ ስለሚለኝ ነው። ጥሩ ጽምዶ ማለት እውን የሆነው መቼ መሰለ የፕሪቶሪያው ሰላም ስምምነት ተፈርሟል ተብሎ ለዓለም ከተነገረ በኋላ በማግስቱ ኢሳያስ አፈወርቂ መድረክ ላይ መጥቶ ሚዲያ ላይ መጥቶ ይሄ የፕሪቶሪያው ሰላም ስምምነት ትክክል እንዳልሆነ ገልጸው መሆን ያልነበረበት በትግርኛ ተኮሊፍና የሚባል ወይ ደግሞ ተገታን በቃ እንደዚህ መሆን አልነበረበትም መቀጠል ነበረበት ጦርነቱ አይነት መግለጫ ሰጠ። የኢትዮጵያን መንግስት ዘልፎ ምን ብሎ ማለት ነው ተገታው ያለው ኢሳያስ ትግራይ ውስጥ ማድረግ የሚፈልገው የነበረ ጨርሶ ስላላደረገው ነው። ህዝቡን ጨርሶ ማጥፋት ይፈልግ ነበር። መሰረተ ልማቱን ማጥፋት ይፈልግ ነበር። ወደ አማራ ክልል ወደ አፋር ክልል ቀጥሎ ኢትዮጵያን ማፈራረስ መጨረሻ ላይ ራስዋን የማትችል ፌልድ የሆነች ስቴት በብሔርም በክልልም በምንም ተከፋፍላ እርስ በርስ የምትናቆር የምትጠፋፋ አገር ነበር ማየት የሚፈልገው። ያኔ ፌዴራል መንግስትን ደግፎ ነበር ህወሓትን ሲመታ ነበር። ያኔ ሲደግፍ አንዱ አሸንፎ ኢትዮጵያ መንግስት ሀያል ሆኖ እንዲወጣ አይደለም። መጀመሪያ እዛ ጋር ኃይሉን ታዳቃውና እዚህ ጋር የተንቆጠቆጠ የተዳከመ ኃይል አለ ተመልሰ መጥተህ ደግሞ ታፈራርሰዋለህ። እንደዛ ነበር ፕላኑ እና ኢሳያስ ነበር ያኔ የተቃወመው። ቀጥሎ የተቃወመው ፋኖ ነው። በራሱ የራሱ አቋም አለው። በአስተዳደራዊ ግዛት የሚያነሳቸው ጥያቄዎች አሉ። አሁን ኢሳያስ የሚቃወመው ፕሪቶሪያን ኢትዮጵያን ከማፍረስና የትግራይን ህዝብ ከማጥፋት አንጻር ነው። ህወሓት ደግሞ ስልጣኔን ተነጥቅ ያለው መቀጠል አልቻልኩም ነው። ፋኖ ደግሞ የራሱ አጀንዳ አለው። እነዚህ መጨረሻ ላይ አንድ የማያደርጋቸው አጀንዳ አላቸው ማለት መጨረሻ ላይ የሚያዋጋ የሚያጣፋ እርስ በርስ እሳትና ጭድ ሆኖ የሚያጣፋቸው አንድ አጀንዳ አለ። ለምሳሌ ሻዕቢያ የአሰብን ወደብ በተመለከተ የኢትዮጵያ የባህር መብትን በተመለከተ ተደጋግመው ጥያቄ ያነስብኛል ብሎ የሚለው የአማራ ኤሊትን ነው። ስለዚህ ከትግራይ ቀጥሎ ማጥፋት የሚፈልገው አማራን ነው። ምክንያቱም በቁጭት የሚያነሱት ስለ ባህር በር ስለ አሰብ ስለ ምናምን በተደጋጋሚ የሚያያቸው የአማራ ኤሊት ናቸው ብሎ ያምናል። በቃ ይሄ በግልጽ ነው ማለት በትግርኛ ቋንቋ የሚናገሯቸው የሻዕቢያ ሰዎች ማየት ይቻላል። በጣም ግልጽ ነው። ለነገሩ ሻዕቢያ በፕሮፓጋንዳ ክፍሉ ቀደም ብሎም የአማራ ህዝብን በተለይ ይመስልበት የነበረው ይዘፍንበት የነበረው ያነሳሳበት የነበረው እንዲያው በተለያዩ መጽሐፍት በተጠቀሱት በወዳጅነት አይደለም። ታሪኩም ወዳጅነትን አያሳይም በጣም። ስለዚህ ፋኖ ለአማራ ህዝብ እታገላለሁ ካለ አማራ ህዝብን ከሚጠላ አማራ ህዝብን ማጥፋት ከሚፈልግ ኃይል ጋር እንዴት ይገናኛል? ስለዚህ ተቃራኒ ነው ማለት ነው። እነዚህ ሰዎች የሆነ ፌዴራል መንግስትን ለማፍረስ ብቻ እንደዚህ እሱን ብቻ እናፍረስ እንጂ ኋላ እርስ በርስ በቃ የሆነ ነገር እናደርጋለን የሚል ህወሓት በህወሓት የሚንቀሳቀሰው ህገወጥ ቡድን ለትግራይ ህዝብ እታገላለሁ ይላል፣ ግን ሻዕቢያ ትግራይን ማጥፋት ይፈልጋል። እነዚህ ተገናኙ። ስለዚህ አኩርፈው ነው ሶስቱም ያኮረፉ ኃይሎች ናቸው። ያገናኛቸው ምንድን ነው ካልክ ሶስቱም የፌዴራል መንግስትን ማፍረስ ይፈልጋሉ፣ ኢትዮጵያን ማፈራረስ ይፈልጋሉ። በፈረሰች ኢትዮጵያ የት ላይ ትቆማላችሁ ቢባሉ ሻዕቢያ የራሱ ሀገር ላይ ይቆማል፣ ችግር የለም። በፈረሰ የራሱ በጣም ደካማ በሆነ ፋኖ የት ነው የሚቆመው? በህወሓት የሚንቀሳቀሰው አክራሪ ቡድን የት ነው የሚቆመው? በፈረሰች ኢትዮጵያ። ስለዚህ በጣም የሚገርም ማለት ነው። የራስን ቤት ለማፍረስ ከውጭ ጠላት ጠርተህ ቤትን ካፈራረስክ በኋላ አንተ በብርድና በፀሐይ በዝናብ እዛው ትሰቃያለህ አይነት ነገር ነው። የራስን ቤት ለማፍረስ ነው ጠላት ከውጭም ከዚህ የምታሰባስበው። ስለዚህ እነዚህ ኃይላት እርስ በርስ የሚያስማማ አጀንዳ ሳይኖራቸው የጠላት ወዳጄ በሚል መንገድ የሚንቀሳቀሱ አኩራፊ ኃይላት ናቸው። ከዚህ ጋር እንግዲህ የሀሳብ ልዩነቶች አሉ። በአሸናፊነትና ተሸናፊነት በተለይ በድምፅ አሰጣጥ ጊዜ የፕሪቶሪያው ስምምነት እንዲቀጥልና እንዳይቀጥል የሚፈልግ ሆኖ ቀጠለ አሉኝ። ከዛ ግን ህወሓት የመፈርከስ አደጋ ደረሰበት። እንግዲህ ስምረት ፓርቲ አመራሮችን ጨምሮ ከህወሓት የመጡ ናቸው። ውሉዶ የሚባለው ፓርቲ እንደዚህ የመፈርከስ አደጋ ህወሓት ላይ መጣበት። ያ በፕሪቶሪያ ስምምነት የነበረ ክርክር እያደገ የፖለቲካ ልዩነት ሆነ። በኋላ ደግሞ ውዝፍ መንግስት አለ የሚል መግለጫ ሆኖ አሁን መንግስትን በህገወጥ መንግስታዊ አስተዳደር የማቋቋም መንገድ ታየ። መጀመሪያ ማወቅ የምፈልገው ወደ መፈረካከስ ከመምጣቱ በፊት ህወሓት
ህወሓት ውስጥ የነበሩ ንግግሮች ይህንን በተመለከተ ጦርነትን በተመለከተ ትግራይን በተመለከተ ምን አይነት ንግግሮች ነበር የምታረጉት? እርሶም እዛው አካባቢ ስለነበሩ። አዎ የከፍተኛ ካድሬ ላይ የነበሩ ስብሰባዎች በሙሉ ተሳተፍ ስለነበር በግልጽ በእኔ በአቋም ደረጃ የምገልጻቸውም ሌሎችም የሚገልጿቸው የነበረ የፕሪቶሪያ የሰላም ስምምነትን መንካት የትግራይን ህዝብ ድጋሜ ወደ ጦርነት ወደ ጥፋት መክተት ነው። እሱን አንነካም። እሱ ጋር የሚጎድል ነገር ካለ የፕሪቶሪያ ሰላም ስምምነት ከመፈጸም አንጻር የትግራይን ህዝብ ጥቅም አያስጠብቅም፣ ይሄ ይጎድልብናል የምንለው ካለ በሰላማዊ መንገድ ቀርበን እንከራከር። የፈለገ ዓመት ይፍጅ፣ የፈለገ ጊዜ ይፍጅ። ምክንያቱም ጦርነት አንድ ወር ማድረግና አንድ ዓመት ሰላም በሰላማዊ ንግግር ማድረግ ልዩነቱ በጣም ግልጽ ነው። በአንድ ወር ውስጥ በአንድ ሳምንት ውስጥ አገሪቱ ልትጠፋ ትችላለች፣ አገሪቱ ልትወድም ትችላለች። ስለዚህ አያስፈልግንም ወደ ጦርነት መግባት። ስለዚህ ፕሪቶሪያውን መነካካት ጦርነት ማወጅ ነው የሚል አቋም ነበር እኛ በግልጽ። እነሱ ደግሞ አይ ፕሪቶሪያን አልነካን የሚል ነበር። ፕሪቶሪያን መንካት መጀመሪያ ፕሪቶሪያውን አይደለም የነኩት። ፕሪቶሪያም የሚያዛቸውን ስራዎች ባለማድረግ ወይም አድርጉ የሚሏቸውን አታድርጉ የሚለውን በማድረግ አድርጉ የሚሏቸውን ባለማድረግ ነበር የሚታይ። ለምሳሌ ነገር ያህል የጠቅላላ ጉባኤ ማድረግ ምርጫ ቦርድ አታድርጉ እያለ አደረጉ። ምን ማለት ነው? ፕሪቶሪያው ላይ የፌዴራል መንግስት ህግን ማክበር ወይ ደግሞ የፌዴራል መንግስትን ህጎችን አለመጻረር የሚል ጥሰውታል ማለት ነው። ስለዚህ ፕሪቶሪያውን ነክተዋል። እዚህ ጋር ሌላ ምን አነሱ? የትግራይ ስትራቴጂክ መውጫ ስትራቴጂክ ጥቅም የሚረጋገጠው ከፌዴራል መንግስት ጋር ከኢትዮጵያ መንግስት ጋር በመሆን ሳይሆን ከሻዕቢያ መንግስት ጋር ከኤርትራ ጋር በመሆን ነው የሚል አቋም የነበራቸውም ነበሩ። ይሄ በግልጽ የሚቀርብ ነው። ባይዘው አሁን የድርጅቱ ምክትል ሊቀመንበር ያደረጉት አማኑኤል አሰፋ በግልጽ ያቀርበው ነበር። ይሄ ከኢትዮጵያ ጋር መፋታት አለብን አያስፈልገንም የሚል አቋም ይዞ ነበር የሚያቀርበው። ሌሎች የሚደግፉት ነበር። ግን አብዛኛው ካድሬ 1300 ምናምን የሚሆን ካድሬ ነበር አልተቀበለውም። ሲጠቃለልም እኛ ኢትዮጵያውያንን ህገ መንግስታዊ መብታችን ለማስከበር በሰላማዊ መንገድ እንታገል፣ ከኤርትራ ጋር ያለው ግንኙነት እናቁም ተብሎ ነው የተደመደመው። ይሄ ግን ስለተሸነፉ ሀሳቡ ሰው ስላልተቀበለው ብቻ በውስጥ ለውስጥ እንዲሰሩበት ያቆዩት በይደር ያቆዩት ነበር። አጠገቤ እነሱ አሁን ማዕከላዊ ኮሚቴ የመረጡት አንድ ቢሮ ኃላፊ አለ አጠገቤ ቁጭ ብሎ ነበርና ከተጠቃለለ በኋላ ከኤርትራ ጋር ያለው ግንኙነት ይቁም፣ ሻዕቢያ አያዋጣንም፣ ከሃዲም ነው፣ በተደጋጋሚ የትግራይን ህዝብ የካደ የትግራይን ህዝብ ያጠፋ ኃይል ስለሆነ ከዚህ ጋር ምንም የለንም፣ ሀገራችን ኢትዮጵያ ውስጥ ነው፣ እዚህ ውስጥ እንታገል በሰላማዊ መንገድ የሚል ከተጠቃለለ በኋላ አይ የሚያዋጣን ግን ከሻዕቢያ ጋር መሆን ነው አለ። ጉዳዩ ቋልቋል ያለ። አሁን ይሄ ሌላ የልዩነት እንትን ነበር ከማን ጋር እንስራ የሚለው ግን እንደው ተጨማሪ ሀሳቦችን እናነሳለን። እዚህ ጋር ግን የሚናገሩ ሀሳቦች የሉም ወይ? ለምሳሌ የትግራይ ወጣቶች አሁን ወደየት ነው እየሄዱ ያሉት? ህወሓት አፈሳ እያደረገ ሌላው በኋላ እናነሳዋለን የመከተ የሚባለውን ጉዳይ። ግን የትግራይ ህዝብ ብዙ ነገሩ ወደ መሀል ሀገር ነው፣ እዚህ ነው ያለው። በቡድን ውስጥ ያሉ በህዝቡ ስም የዘረፉ ሰዎች እንኳን ሳይቀር ሀብታቸው እዚሁ መሀል ሀገር ነው ያለው። ያስኬዳሉ የትንታኔው የሚል ጥያቄ ስለሚነሳ ነው። አሁን እንዴት መሰለህ ሲጨንቅህ ማለት አማራጭ አጥተህ ማይኖሪቲ ሆነ ስትቀር ስትሸነፍ በሀሳብ በምንም ስትሸነፍ በቃ አዲስ ነገር ታመጣለህ። የማይሆን ነገር ማለት አንደኛ አቴንሽኑን ለመቀየር፣ ሁለተኛ ግን የመጨረሻ ካርድ ምትላትን ለማምጣት ነበር እንጂ ይሄ እኮ የሚሉበት ዋና ምክንያት ያኔ ደብረጽዮን ቢሆን ፕሬዚዳንት የጊዜያዊ መስተዳድሩ እኮ እንደዛ አይነት ሀሳብ እኮ አይነሳም እኮ ባይዘው። እንዴት ብሎ ይነሳል? ከዚህ ከፌዴራል መንግስት ተወክለው ትግራይ ሲመጡ ከፕሪቶሪያ በኋላ ነኩር አፈ ጉባኤ እዛ ጋር ሲመጡ ሚኒስትሮችና የከፍተኛ የስራ ኃላፊዎች ልዑክ ወደ መቀሌ ሄዶ ነበር። በጣም የሚታወሰው ንግግራቸው ሶስተኛ ወገን እኛ መሀል መግባት የነበረብን እኛ መፍታት እንችል ነበር እያሉ ነበር። ጥሩ አስታወሱኝ። ክቡር አፈ ጉባኤ ታገሰ ጫፎ ወደ ትግራይ ሚኒስትሮችን ይዘው ሲሄዱ ደብረጽዮን ያኔ በቃ እንደዚህ ኢፎሪክ ሆኖ በጣም ስሜታ ውስጥ ሆኖ ተደስቶ ልክ በቃ አዲስ ሎተሪ እንደደረሰ አይነት ሆኖ ነበር የሚያወራውና ይታወቃል። ለምንድን ነው እኛ ሶስተኛ ወገን እኛ ውስጥ የሚመጣው? እኛ ራሳችን መነጋገር እንችላለን። እንደውም አሳፋሪ እኮ ነው። እኛ ከናይጄሪያ መጥቶ ሰው ሊያነጋግረን እያለ ሲናገር በጣም የሚገርም። እሱን ምን አስታወሰ መሰለ? ሐዋሳ ላይ የኢህአዴግ ጉባኤ ሲያደርጉ ደብረጽዮን ያኔ ሲናገር ኢሳያስ እሱ እያለ እንዲህ እንዳደረገ ስለ ወልቃይትም ያነሳ ነበር።
ምን ችግር አለው? በቃ ኦሮሞም እኮ እስከ ትግራይ ድረስ መምጣት ይችላል ምናምን እያለ ሲያወራ እነዚህ ሰዎች ባይዘው ወይ በጤና ደረጃም ራሱ ጤነኞች አይደሉም። የሚታያቸው ስልጣን ብቻ ነው። ሎጂክ የሚባል ነገር፣ ስርዓት የሚባል ነገር፣ የሚታወቅ ሀቅ የሚባል ነገር ወደ ውስጣቸውም አይመጣም። ጭራሽ ስልጣኑን ትቀጥላለህ ቢባል ደብረጽዮን እርግጠኛ ነኝ በአንድ ሳምንት ውስጥ ብልጽግና ሆናለሁ ብሎ ያውጅ ነበር። እርግጠኛ ነኝ የምልህ በቃ ብለውም ነበር እኮ ስልጣኑን ስጠኝና በቃ ብልጽግና ልደመር እኮ ብለው ነበር። እዚህ ጉዳዩ የህዝብ ጥቅም ሳይሆን ስልጣን ነው እያሉ በቃ እሱ ነው። እስካሁን እሱ ባይሆን ኖሮ ጠቅላላ ጉባኤ ሲያደርጉ ያኔ እነ ጌታቸውን ለመምታት ነበር ጠቅላላ ጉባኤ ያደርጉት። ህገወጡ 14ኛው ጠቅላላ ጉባኤ እሱ ሲያደርጉ ምን አለ መሰለህ ወጣትን ወደፊት እናመጣለን፣ ምሁርን እናስገባለን፣ ድርጅቱን ጤነኛ እናደርጋለን፣ እናድናለን ብሎ ነበር የገቡት። እኔ አስረክባለሁ ብሎ እኛ በነበርንበት የካድሬ መድረክ ነግሮናል። እኛ አልገባንም እነሱ ያደረጉት ህገወጥ ጉባኤ፣ እኛ ውጭ ነው የነበርነው ያንና ሲገቡ ምን አደረጉ መሰለህ በሰዎች ሌሎች ሰዎች እንዲያነሱ አድርጎ ደብረጽዮን እኮ መከተውን የመራ እሱ ነው፣ የሚያውቀውም እሱ ነው፣ ፕሪቶሪያውም የሚያውቀው እሱ ነው፣ ፌዴራል መንግስትም ጋር ከብዙ ሰዎች ጋር የሚተዋወቀው እሱ ነው፣ ከዓለም መንግስታትም በጦርነት ጊዜ የሚተዋወቀው እሱ ነው። እሱ ካልመራው ህወሓት አይሆንልንም፣ ፕሪቶሪያውም ለመፈጸምም አያስችለንም የሚል ሀሳብ እንዲነሳና እንዲመረጥ አደረጉ። ተመረጠ፣ ሊቀመንበር አደረጉት። ቆይቶ አሁን ጀነራል ታደሰን ሲጥሉ ሌላ ሰው ማምጣት ይችሉ ነበር አለ። እሱ ራሱ ተመልሶ ስልጣን ያዘው። አሁን የስልጣን ባይሆን የህዝብ ቢሆን እንዴት ሰውየው እንዴት ተሽከርክሮ እንደምንም ብሎ ይሄ ሁሉ አመት ቆይቶ 3 አመት ቆይቶ እንዴት ወደ ፕሬዝዳንትነት ይመጣል? የብዙ ስልጣን አለኝ የሚል አዎ፣ ያሳፍራል እኮ ቢችል እኮ ደብረጽዮን ባይዘው ልንገር ይሄ ሁሉ ውድመት አምጥቶ ህዝባችንን አስፈጅቶ ወጣቱን አስፈጅቶ ከ1 ሚሊዮን በላይ ህዝብ እንዲፈጅ ያደረገ ጦርነት ውስጥ እንዲወድም ያደረገ ትግራይን 20-30 አመት ወደ ኋላ እንድትመለስ ያደረገ ሰው እኮ ፊቱ ባይታይ እኮ ይሻለው ነበር። እንደው ይቅርታ ብሎ ማረኝ ብሎ በቃ እዚህ ሀገር መኖር ካልቻለ ወደ ውጭም ወደ ምንም ወይም ተራ ስራውን እንዲሰራ እኮ ይቅርታ ብሎ እኮ መውረድ ነበረበት። አያፍርም እኮ ሌላ ጦርነት የቀረውን ወጣት ለማጥፋት ለማስፈጀት ነው አሁን እዚህ ሁሉ ሩጫ የሚያደርገውና ያኔ ጠቅላላ ጉባኤ ካደረጉ በኋላ ሲያደርጉት የነበር እንቅስቃሴ ስልጣናቸውን ለመመለስ የሚያስችላቸውን ስራ በሙሉ ነበር የሰሩት። ወጣቱን ያኔ ሲንቀሳቀስ አይተህ ከሆነ ጌታቸው እያለ ማዕበል ነበር የሚነሳው። ልክ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የነበረው ሰልፍ አዲስ አበባ እንዳይ በጣም ከፍተኛ፣ በተለይ በአዲሱ ትውልድ ላይ የላቶ ጌታቸው ድጋፎች ነበሩ። እንዲያውም የሚሰጡ ቅጽል ስሞች ነበሩ። እርሳቸውን ወደፊት ለማምጣት ይነገር ነበረ። በተለይ አካባቢው ላይ አዳዲስ ጅምሮች ከማህበረሰቡ ጋር የበለጠ ለመቀራረብ መሞከር፣ የልማት ቁጭቶች አይነት ነገሮች ይሰሙ ነበር ያ ጊዜ። ስለዚህ ደብረጽዮን አሁን ያኔ የተናገረው የሚቀጥል መስሎት ነበር ፕሬዚደንት ሆነ የጊዜያዊ መስተዳድሩ። አይ አትሆንም ሲባል በነጋታው በቃ ተክደናል፣ ይሄ የፕሪቶሪያ ስምምነት እኮ በቃ የክህደት ሰነድ ነው ማለት ነው። ስለዚህ ይሄን የፈጠረው የስልጣን ማጣት ኩርፊያ ነው እያሉ ነው። ግን በዚህ መሀል ወጣቶችን ግን ማንሳት እፈልጋለሁ። አሁንም እንግዲህ ወጣቱን ነው እየተቀሰቀሰ ያለው። ሰሞኑን እንደው ከክልሉ የሚሰራጩ የቡድኑ ልሳናትን ስናይ እየቀሰቀሱ ነው በደንብ የጀግንነት ጀግናነህ ተነስ እና ሌሎች ነገሮች። ከቅስቀሳው ባሻገር ግን አፈሳዎች እየተደረጉ ነው። በተለይ በጣም ከዘመኑም ከህገ መንግስትም ከሰውነትም ከተለያዩ ዓለም አቀፍ ህግጋት ጋር ማይሄዱ ህጎችን አይተናል። ዓለም አቀፍ የሰብአዊ መብት ተሟጋቾች ትናንትና ከትናንት ወዲያ ባወጧቸው ሪፖርቶች እነዚህ ከዓለም አቀፍ ህግጋት ጋር ምናልባትም በጦር ወንጀለኝነት ራሱ ሊያስጠይቁ የሚችሉ ተግባራት እንደሆኑ አንስተዋል። ወጣቶች እየታፈሱ ነው። ይህንን አፈሳ መቃወም ወንጀል ነው። ጦርነት አንፈልግም ማለት ወንጀል ነው። አሁን በትግራይ ወጣቶች የትግራይ ህዝብ በተለይ ወጣቱ ምን እየሆነ ነው? እንደው መቼ ነው የሚያባራው? እንዳንድ ክልሉ ላይ እንደሚቆረቆር እንደሚያውቀው ብዙ ጉዳቶችን እንዳየ አንድ ፖለቲከኛ ምንድን ነው የሚሰማውት? እንዴት መሰለህ አሁን ያኔ 2016 አካባቢ ከህዳር ጀምሮ ወደ ህዝብ አጀንዳ ይዘው ወርደው ነበር እና ሀሳቡ ላይ ያኔ ህዝቡ ምን ይል ነበር? ከጌታቸው ጋር የነበራቸውን ልዩነት እያነሳል መድረክ ላይ። ለምንድን ነው እንደዚህ የምታደርጉት? ጌታቸው ስለመጣ ለምንድን ነው የምትቃወሙት? ፕሪቶሪያውን አደጋ ውስጥ እንዳትጥሉት፣ ወደ ጦርነት እንዳትመልሱን፣ ከፌዴራል መንግስት ጋር ለምንድን ነው የማስማሙት? ምን ልታደርጉ ነው? አሁንስ ጦርነት ልታመጡብን ነው ሲሉ፣ አይ ጦርነት የለም ከፌዴራል መንግስት ጋር ተስማምተናል፣
ፌዴራል መንግስት ከጌታቸው ይልቅ እኛን ነው የሚያምነው። እኛን ከኛ ጋር እየተነጋገረ ነው። ከዛ ደግሞ በጎን ይመጣና እኛንን የምንሻለው ለፌዴራል መንግስት ማለት ፌዴራል በቃ ማን ሀያል እንደሆነ ያውቃል እኛ እንደሆነ። ስለዚህ ከኛ ጋር ነው የሚሆነው ምንም ችግር የለውም ይሏቸው ነበር። መጨረሻ ላይ ብለው አሁን ላይ ሲደርሱ አዋጁ መጣ። ይሄ አስገዳጅ አዋጁ የመከታ አዋጅ የሚሉት አዋጁ በጣም በሚገርም ሁኔታ እኔ ማለት ላነብ ሞክሬያለሁ። እንደዚህ ሰርች ለማድረግ የት ሀገር ይኖራል እንደዚህ አልታገልም ወደ ጦርነት አልወጣም ያለ እስከ ሞት ፍርድ እስከ 25 ዓመት የሚፈርድ አይነት ህግ አንዳንዴ በአስቸኳይ አዋጅ እንደዚህ ታውጅና የክተት አዋጅ ታውጅና ሀገሪቷ አደጋ ውስጥ ስለሆነች እነዚህ እኮ ሀገርም አይደሉ ህጋዊም አይደሉ ቅቡልነትም የላቸው ህዝቡም አይቀበላቸው። ህጋዊ ባይሆኑ ህዝቡ ቢቀበላቸው እኮ ችግር አልነበረው። ምክንያቱም ህዝቡ ይሰለፋል። ህዝቡ እምቢ ብሏቸዋል። ከሻዕቢያ ጋር ነው ወደ ማስገደድ መሄድ ራሱ እኮ የሚነግረን እምቢታ ነው። ከሻዕቢያ ጋር ምንም ግንኙነት የለንም ጽምዶ ብለው አቀረቡለት ወደ ህዝቡ። እንዴ ምንድነው ጽምዶ አለ። አንቀበለውም ጽምዶ ሻዕቢያ ገዳይ እንጂ አዳኝ አይደለም፣ ከሻዕቢያ ጋር አንሰለፍም ብሎ እምቢ አላቸው። ስለዚህ ህጉ አውጥቶ ወጣቱን ለማፈስ ወደ ጦርነት ለመግባት እየሞከሩ ነው። ህዝቡ ወጣቱ ጥሏቸው ወጥቷል። ባይዘው አሁን የትግራይ ከተሞች አስፋልት ይዝም ብለ ማንም ወጣት የለም። በረሃ ነው የሚያድረው። የቻለ አዲስ አበባ ይመጣል፣ ሌላ ክልሎች ጋር ይሄዳል። ወደ ውጭ ሀገር የሚሄድም አለ፣ ወደ ሳውዲ ወደ ሊቢያ የሚሄድ እዛም ይሞትም የሚታገትም አለ። ግን አጠቃላይ ወጣቱ ወጥቶ እዛ ሆኖ የሚታገላቸው ራሱ ተደራጅቶ እነዚህ አፈሳ የሚያደርጉ ሰዎችን እርምጃ እስከ መውሰድ ድረስ ባይዘው እርምጃ እስከ መውሰድ ድረስ እነሱም ከአፈሳ የሚያመልጠው ወጣት በጥይት በቀን በጠራራ ፀሐይ እስከ መግደል ውቅሮ ማራይ ማዕከላዊ ዞን የትግራይ ማዕከላዊ ዞን ከአክሱም ትንሽ ዝቅ ብለ ያለው የሽረ መንገድ ማለት ነው። 2 ወጣቶች ገድለዋል። አብይ ዓዲ የሚባል አካባቢ 3 ወጣቶች ገድለዋል። ሰጉሕ የሚባል የማዕከላዊ ዞን ነው። እሱም እዛም አንድ ወጣት ገድለዋል። ዝም ብሎ ተገድሎ የሚገኝ በጣም ብዙ ነው። አፍነው የሚወስዷቸው በጣም ብዙ ናቸው። አረጋውያንን አንዲት እናት በጣም ገርሞኝ እያየሁት ነበር ዜናውን። ጦርነት አያስፈልገንም በቃ ይበቃናል ስላሉ ታስረው ሁላ በጣም መነጋገር ነው። የ76 ዓመት አዛውንት እናት ናቸው። እንዳም ድሮ እነሱ ደጋፊ ነበሩ ሲጨፍሩ ምናምን የሚታወቁ ናቸውና 2 ልጆቻቸው ወደ በረሃ ወጥተው አንዱ ተሰውቶባቸዋል፣ ሞቶባቸዋል። ከዚህ በኋላ ሞት ይብቃ፣ ከዚህ በኋላ ወጣት ልታፍሱብን፣ ከዚህ በኋላ ወጣት ወደ ጦርነት፣ ሁለተኛ ሶስተኛ መከተም የሚባል የለም፣ ሁለተኛ ሶስተኛ እድገት፣ ብልጽግና፣ ልማት፣ ሰላም ብቻ አምጡ ብለው በተደጋጋሚ እነ ደብረጽዮንን ስማቸውን እየጠሩ እየዘለፉ አይበቃችሁም እንዴ እናንተ ከሲኦል ያመለጣችሁ ጋኔን ናችሁ እንዴ? ከበረሃ የመጣችሁ ጋኔን ናችሁ እንዴ እናንተ? ህዝቡ ምን አረጋችሁ ብሎ በተደጋጋሚ ሚዲያ ላይ የወጡ የሚናገሩ እናት ናቸውና እሳቸውን አፍነው አሰሯቸው። ከዛ ህዝቡ በቃ ተቃወመ። ውጭም ያለ ምንም ያለ እንደውም ከተፈቱ በኋላ ተፈተዋል በዋስና ከተፈቱ በኋላ ሰው ካምፔን አድርጎ ገንዘብ ወደ እሳቸው አካውንት እንዲገባ ተደርጓል። ገንዘብ መሰብሰቡ አሁን የሚነግረኝ ገንዘቡ ይጠቅማቸዋል ሳይሆን ከዚህ ጉዳይ ተቃራኒ ነን እኛም ሶሊዳሪቲ ነው። እሱን እንደግፋለን፣ የእሱን ሀሳብ እንገዛለን። እዛ ራሱ ፎቶ ከሳቸው ጋር የሚነሳ ቲክቶክ የሚሰራ ቪዲዮ እየጨፈረ ሰላም ነው የሚሻለን የሚል የትግርኛ ዘፈን አለ። ሰላም ጥራ የሚል ዘፈን እንደዚህ ሌሎችም አሉ ዘፈኖች። እነሱ ጋር ሆነው እየጨፈሩ ሴቶችም ወንዶችም ቪዲዮ ቲክቶክ ዩቲዩብም ይለቃሉ። ህዝቡ በቃ መሬት ላይ እነሱ ምንም የላቸውም። የራሳቸው አመራሮች ራሱ ባይዘው ይልንገር የራሳቸው አመራር በስራ ፈጻሚም ያሉ በማዕከላዊ ኮሚቴም ያሉ በግንባርም በአርሚም አዛዥ ያሉ የሰራዊትም ጭምር እነሱ እንዲጠፉ ነው የሚፈልጉት። ፍርሃት ስላለባቸው ነው፣ አጥፊ መሆናቸው ስለሚያውቋቸው። ፊት ለፊት እነሱን መቃወም መጋፈጥ ህይወትን እንደሚያሳጣ ወይም አገርህን እንደሚያስለቅቅ ስላመኑ ብቻ ዝም ብሎ የሚጠብቋቸው አሉ። እስኪ የሆነ ነገር ይሁንና እናያለን ምናምን የሚሉ አሉ። መሬት ላይ የሉም። ባይዘው ጦርነት ከጀመሩ እነሱ ነው የሚጀምሩት። ፌዴራል መንግስት የሚጀምረው ጦርነት የለም። ቢኖር እስካሁን እየተተኮሰበት እየተተነኮሰ በተደጋጋሚ መከላከያን እየወጉ እስካሁን ምንም አላደረገም። መግባት ይችል ነበርኩ። አይ ሰላም ይሻላል፣ ህዝቡ ምን አደረገኝ? ክቡር ጠቅላይ ሚኒስትርም በሚዲያ በትግርኛ ወጥተው ተናግረዋል። ከዚህ በኋላ የትግራይን ህዝብ የትግራይ መሬት የጦርነት አውድማ አናደርግም፣ እኛ ሌላ ሀሳብ ነው ያለን፣ እኛ ሌላ ያለ ነው ከፍ ያለ ሀሳብ ነው ያለን ብሎ በግልጽ ነግሮታል። ይሄ በትግርኛ የተደረገ ቃለ ምልልስ ትግራይ ውስጥ እስከ ገበሬ ድረስ ታች ድረስ ሁሉም ሰው እንዲሰማው ተደርጎ ሰምቶታል። ስለዚህ ፌዴራል መንግስት እኛን አይወጋም፣ እናንተ ናችሁ ጦርነት የምታመጡብን ብሎ ፊት ለፊት ይናገራቸዋል። በሚዲያ የሚታየው እነሱ ፊት ለፊት የሚያመጡት እንዴት መሰለ?
ለይተው ለምነው ምን ብለው እሱም ይታወቅበታል ንግግሩ እንመክታለን ምናምን የሚለው የለም። ከየት አምጥቶ ነው የሚመክተው? እነሱ የሚተማመንባቸው ታጣቂዎች ራሱ በዛ አሁን በዚህ ሳምንት በሸረሪና የሚባል በሱዳን በኩል የኢትዮጵያ ግዛት አለ የምዕራብ ትግራይ እዛ ሆነ መከላከያን ወቅተዋል። ከዚህ የወሰደዋት አርሚ 13 የምትባለው ከታህታይ አዲያቦ በባድማ አድርጎ በኤርትራ አድርገው በኦማሃጀር ወደ ሱዳን አሻግረው ከዛ ተመልሰው ወደ ሸረሪና ወደ ምዕራብ ትግራይ ወደ ሁመራ መንገድ መልሰው መከላከያን ወቅተዋል በቅርብ እዛ ከዛ አምልጠው እዚህ የገባዋል። እኔ አውቃለሁ 38 የሚሆኑ ወጣቶች እንደገቡ ደውለው ከአርሚ 13 ከዛ ከሱዳን ማለት አስበው አርሚ 13 ወደ ሱዳን ገብተው ይሄዱም አሉ። ከዛ የአልቡርሃን መንግስት ለቃቅሞ ደግሞ ያስረክባቸዋል። የአልቡርሃን መንግስት ደግፈው አርሚ 7 የሚባለው አሁንም አርሚ 13 አልቡርሃንን ደግፈው በሱዳን የእርስ በርስ ጦርነት ውስጥ መሐመድ ሐምዳን ዳጋሎን ወግተዋል። እየተዋጉ ነው። እዛው ታሪካዊ የሆነ ስህተት ፈጽመው ሪከርድ ተደርጓል። ዓለም ያውቀዋል። እነዚህ ዓለም አቀፍ አሸባሪ ኢንተርናሽናል ቴሮሪስት ተብሎ ለመሰየም ምንም የቀረባቸው ነገር የለም። አስበው ከአንድ ሀገር ወታደር ጭነህ ጦረኛ ጭነህ ጦር ጭነህ ሌላ ሀገር ውስጥ ወስደህ እዛ ሀገርም ጦርነት መክፈት ተመልሰ ኢትዮጵያንም መውጋት ምን ትለዋለህ? አሁን ይሄ እኮ ምንም ይህንን በትክክል ሪከርድ አድርጎ የሚወስን አካል ቢኖር ከአልሸባብም ከአይኤስም ከሌላ ዓለም አቀፍ አሸባሪ የሚለይ ነገር አይደለም። ለህዝብ እታገላለሁ ካልክ ይሄ ሁሉ እንደዚህ አገሪቱን ለማተራመስ ሌሎች ሀገራትም እንዲካተቱበት አድርገህ ሪጂናል ዋር ለመክፈት እንዴት ታደርጋለህ? እነዚህ ዓላማቸውም ፍላጎታቸውም በሰላም መኖር ስለማይችሉ ወጣቱን እያፈሱ እያስገደዱ ወደ ጦርነት አስገብተው እነሱ ምናልባት መጨረሻ ላይ ወደ ድርድር መጥተው ፊት ለፊት እንዲታዩ ነው የሚፈልጉት። ስልጣን ደግሞ የበለጠ ሌጂትሜት ማድረግ የሚለው ሀሳብ ይመጣል። በግልጽ እንደው እዚህ ጋር ማንሳት እንፈልገው ዓለም አቀፉ ማህበረሰብ የትግራይ ወጣት በዲያስፖራ ያለው እንዴት ነው እየተቀበላቸው ያለው? እንግዲህ ከዚህ በፊት ከፍተኛ የህልውና ጉዳይ ሆኖ በጣም ብዙ ሰው አንድ ላይ የመቆም አንዳንዱ እንደውም የተሳሳተም በዚህ ቡድን የሐሰተኛ ፕሮፓጋንዳና መንገድ የተሳሳተ እንዳለ አሁን እየተናገሩ ነው ያለው። ዓለም አቀፉ ማህበረሰብ በልኩ እያወቀው ነው ወይ? ተጋሩ በተለያየ ዓለም አለ፣ እዚህ መሀል ሀገርም እዛው ትግራይም አለና የቡድኑን ጥፋት ግን በዚህ ልክ እየተረዳው ነው ወይ? እንዴት መሰለህ አሁን ሁሉም ነገር ግልጽ ሆኗል። አሁን የተደበቀ ነገር የለም። እንደውም በጣም ሁሉም ነገር ግልጽ ከመሆኑ አልፎ እነሱ የሚዋረዱበት ነገሮችም እየመጣ ነው። ለምሳሌ ህግ አወጡ፣ የአፈሳ ህግ፣ የጦርነት ህግ። የፕሪቶሪያ ሰላም ስምምነት ባለበት ሁኔታ ኢትዮጵያ የፌዴሬሽን ትግራይ የኢትዮጵያ ፌዴሬሽን አካል ሆና እያለች የተገነጠለች ሀገር አስመስለው አድርገው አስዩም አድርገው ዲፋክቶ ስቴት ነው የምናደርገው ከዛ ነጻ ሀገር እንሆናለን የሚል ቅዠት ውስጥ ገብተው የኢትዮጵያ የመጨረሻ የህግ ትርጉም የሚሰጠው የህግ ውሳኔ የሚሰጠው ፌዴሬሽን ምክር ቤት ነው። እነሱ ያወጡት አሁን የመኸተ አዋጅ የሚሉት የመጨረሻ ውሳኔ የሚሰጠው እዛ ያለው ከፍተኛ ፍርድ ቤት ነው። ይግባኝ ማለት አይቻልም፣ ይዘጋል እዛ ይላል። አሁን የትግራይ ህዝብ የይግባኝ መብቱ እንኳን እንዳይጠቀም በኢትዮጵያ ህገ መንግስት መሰረት ህገ መንግስታዊ መብቱን ተጠቅሞ ይግባኝ ብሎ የህግ በላይነት እንዲከበርለት የማድረግ መብቱ እንኳን ገድበው ማለት ነው። እዛው እንዲያልቅ የመጨረሻ ይግባኝ በቃ አይቻልም ብሎ እዚህ ያሉ የኢትዮጵያ ህገ መንግስትን አፍርሰውታል ማለት ነው። የፕሪቶሪያ ብቻ አይደለም፣ እሱ ብቻ አይደለም። በኢትዮጵያ የወንጀለኛ መቅጫ ህግ ውስጥ የሌለ ምክር ቤት ያላጸደቀው ህግ በህጎች ውስጥ የሌለ ህግ አውጥተዋል እዛ። አሁን ይሄ ለዓለም ማህበረሰብ ተተርጉሞም ደርሷቸዋል። ህዝቡን ለማወያየት ሲያወርዱ ህዝቡ ደንግጧል። የኤርትራ ህግ ነው እንዴ ምናምን የሻዕቢያ ህግ ነው እንዴ? እንደውም እናንተ ኤርትራ ሳይጽፍ በአምባገነን የሚያደርገው እዚህ ተጽፎ ህግ ሆኖ እንደውም ምን አሉ መሰለ እንደውም ስብሰባ ላይ እንደው ከሻዕቢያ ተመራችሁ ከሻዕቢያ በላይ ጨካኝ አረመኔ ሆናችሁብን እኮ ከመቼው ደርሳችሁ ሻዕቢያን በለጣችሁት በጭካኔ ህዝቡ ፊት ለፊት የተናገረው ነው ማለት ስብሰባ ላይ ከመቼው ደርሳችሁ እንደዚህ ጨካኔ እንዴት በቃ ፋስት ለርኒንግ እንደሚባል አይነት ነገር ለክፋት ማለት ነው። የዓለም ማህበረሰብ የትግራይ ማህበረሰብ እዛው ትግራይ ያለው ኢትዮጵያ ውስጥ ያለው አዲስ አበባም ጨምሮ ውጭ ሀገር ያለው ትግራዋይ ገብቶት ከልክ በላይ እየታገለ ነው። ባይዘው የነሱ ተቀጣሪ የነሱ ተጠቃሚ በዝምድናም በምንም ውጭ ሀገር ሲላክም እነሱ በፌቨር ልከው
ጥቅም እንዲጠቀም ተጨማሪ ጥቅም እንዲጠቀም ትምህርት እንዲማር እዛ ቤት እንዲገዛ ያደረጉት እንዴት እነሱን ይቃወማል? እነሱ የሚቃወሙን ነው የሚቃወመው እሱ። ምክንያቱም ተከፋይ ነው፣ ተጠቃሚ ነው። የዛ የነሱ በጣም ጠባብ ቡድን ተጠቃሚ ነው፣ ጥቅመኛ ነው። ሌላው ገብቶት ወይ ዝም ብለዋል። በቃ እንደዚህ አፍረህ ደንግጠህ ዝም ትላለህ አይደለ? ዝም ያላል ምንም አይልም፣ እዚህም እዛም አይገባም። አንዱ ደግሞ ሌላኛው ደግሞ በጣም ጨክኖ በግልጽ ታግሎ እነሱን እያጋለጠ በእንግሊዝኛም በተለያዩ ቋንቋዎችም ለዓለም ማህበረሰብ፣ ለአሜሪካ መንግስት፣ ለእንግሊዝ መንግስት፣ ለሁሉም መንግስታት እዛው ባለበት በሚኖርበት ለዩኤንም እያሳወቀ ነው። በቪዲዮ፣ በኦዲዮ፣ በጽሁፍ የቡድኑ አፍራሽ እንቅስቃሴ፣ የቡድኑ ጸረ ህግ እንቅስቃሴ፣ የቡድኑ ጸረ ሰላም እንቅስቃሴ እያሳየ እያስረከበ ነው። እንዲያው አንዱ የተነሳው ቅድም እርሶም እያነሱ ነበር፣ ትግራይን ዲፋክቶ እናረጋታለን በሂደት ሀገር ትሆናለች የሚል ነገር እንሰማለን። የቡድኑ አፈቀላጤ በተለይ ወታደራዊ ክንፉ ላይ ያለው የሚሉ አንድ ሰው ይሄንን ወጥተው ሲናገሩ እኔ ሰምቻለሁ በትግርኛ ቋንቋ። የኔ ጥያቄ እውነት የትግራይ ህዝብ በኢትዮጵያዊነቱ ላይ ያጠይቃል ወይ ምን አይነት ትግራይ ነው መፍጠር የተፈለገው? ከሁሉ ጋር የተናከሰ ዙሪያውን በጥርጣሬ በሚታይ ምናልባት በተለያዩ አጀንዳዎች የተከበበ ምን አይነት እንደው ሀገር የሚባለው ሀሳብ እንደው ትክክል ነው ብለን እንኳን ብንወስድ ምንድነው መዳረሻው? እውነትስ ሀገርነት የትግራይ ህዝብ አጀንዳው ነው ወይ? ለመኖር ጥያቄ ያለበት አትግደሉን፣ አታፍሱኝ፣ ሰላም ፈልጋለሁ የሚል ህዝብ ይሄኛው አጀንዳ እውነት ገዝቶት ነው ወይ? እኒህ አይነት አጀንዳዎች ከየት የመጡ ናቸው? ማይዘው ይሄ አጀንዳ የተስፋ መቁረጥ አጀንዳ ነው። መጨረሻ ላይ ቅድም ተናግሬዋለሁ። ለመጨረሻ ጊዜ የምታስቀምጣት ካርድ፣ የምትመዛት ካርድ የተስፋ መቁረጥ የዴስፕሬት ስትሆን የምታወጣው አጀንዳ ነው። እስካሁን እኔ በማውቀው ማለት ነው በጦርነት ጊዜም በነበረ ትግራይን ሀገር እናደርጋለን የሚል አጀንዳ አልነበራቸው። የበረሃ ላይ ያሉ የሚለቀቁ ቪዲዮዎችን ተመልሰ ማየት ይችላል። እንደውም ሀገረ ትግራይ ነው መመስረት ያለብን የሚል ክርክር 2013 አይ ቲንክ 2013 ወደ ግንቦት አካባቢ ወር እዛ ቆላ ተንቤን አካባቢ ጉሮሮ የሚባል ቦታ ላይ ሰፊ ክርክር ሲነሳ ነበር። ሁሉም የነበሩበት የሰራዊት አዛዦቹም የህወሓት ስራ አስፈጻሚ ማዕከላዊ ኮሚቴም የነበሩበት ክርክር ሲነሳ እነ ደብረጽዮንም እነ ጌታቸው ረዳም ሲመልሱት የነበረ አይ ሀገረ ትግራይን አይደለም፣ ምክንያቱም ሀገረ ትግራይ ብለን እንዋጋ የሚል ስለነበሩ እዛ አይ በቃ ህጋዊ መንግስታችንን እንመልሳለን፣ የትግራይ መብትን እናስጠብቃለን ምናምን የሚል ነው። ኢትዮጵያዊነትን እዛ ፍሬም ውስጥ ሆኖ ማለት ነው። የፕሪቶሪያው ሰላም ስምምነትም እሱን ነው ያረጋገጠው፣ ህግና ህግ ስርዓት እንዲከበር የሀገር አንድነትን ለማስቀጠል ሰላምና አንድነቱን ለማስቀጠል ነበር። አንደኛው አርቲክል እንደውም ቃል በቃል የሚለው የሀገር አንድነትና ሉዓላዊ ግዛትን ማክበር ነው። ትክክል። አሁን የትግራይ ህዝብ ጥያቄ ስላለው ስለ ሀገርነት የትግራይ ህዝብ ዲፋክቶ መሆን ስለፈለገ የትግራይ ህዝብ ከኢትዮጵያ መገንጠል ስለፈለገ አይደለም አጀንዳውን የሚያነሱት። ህዝቡ ቢፈልግ ህዝቡ ራሱ ነው የሚያነሳው። እንዴት ነው የሚያነሳው? አንደኛ በህገ መንግስቱ በግልጽ ተቀምጠዋል። የህዝብ የመወሰን ስልጣን እስከ መገንጠል ፕሮሰስ አለው፣ ህግ አለው። በዛ መሰረት የትግራይ ህዝብ ጥያቄ ካለው የትግራይ ህዝብ ሳይሆን ማንኛውም ህዝብ ኢትዮጵያ ውስጥ ያለው በፌዴሬሽን ውስጥ ያለው ጥያቄ ማንሳት ይቻላል። ህገ መንግስታዊ ፕሮሰሱ ይፈቅዳል። ለምን ትዋጋለህ? መገንጠል ከፈለግ እኮ በቃ ህገ መንግስት አለ አይደለ? በዛው ጠይቃለህ፣ ከተሳካለህ ማድረግ ይቻላል። የትግራይ ህዝብ በአንድም መድረክ እርግጠኛ ነኝ የምነግርህ፣ ፖለቲከኞቹን የራሳቸው አቋም ያላቸው ፖለቲካ ፓርቲዎች አሉ። የእነሱን መብት አከብራለሁ እኔ ስለማልቀበለው የመገንጠል ህዝቡ ግን ስለ መገንጠል አጀንዳ አድርጎ እኛ ሀገር ነው የምንፈልገው ሀገር ነው የምንሆነው ምናምን ብሎ መቼ ብሎ ያውቃል? ቅድም በፕሪቶሪያው ስምምነት ጽምዶ ምናምን ብሎ ሲያመጡ ራማ ዓዲ አርባዕተ ይባላል። የኤርትራ ቦርደር ነው ወደ አድኋላ መጨረሻ ዛላምበሳ፣ ኢሮብ፣ ጉሎ መኸዳ፣ ታሕታይ ዳቦ የሚባሉ ወረዳዎች እንደዚህ ኤርትራን የሚያካልሉ ናቸው። እዛ ጋር ሂደህ ስለ ጽምዶ ብታነሳ ስለ ዲፋክቶ ብታነሳ እብድ ነው ብሎ የሚጠራ እንዴ አንተ እብድ ነህ እንዴ? ኤርትራን ገንጥለ እዚህ ጠላት አፍርተህብን ደግሞ አሁን ምን ልታደርግ ነው? እኛ ኢትዮጵያውያን ነን፣ ለኢትዮጵያ ዋጋ የከፈልንን ደም ያፈሰስንን የኢትዮጵያዊነት መሰረት ከሁሉም ኢትዮጵያዊ ጋር ሆኖ ዋጋ ሲከፍል ትግራዋይ ብዙ ዋጋ የከፈለበት ነው። ኢትዮጵያዊነትን ዋጋ የከፈለበትን
አይ እኔ አልፈልገውም ካለ የራሱ የህዝቡ ምርጫ ነው ማየት ይችላል። የለም መቼ ህዝብ ጠየቀ? ስለዛ አሁን ህዝብ ቢጠይቀው እኮ ምግብ ነው የሚጠይቀ፣ ሰላም ነው የሚጠይቀ። ህዝቡ እኮ በመከራ ኢኮኖሚያዊ ድቀት ደርሶት ባንክ ቤት ገብቶ እንኳን 1000 ብር ማውጣት የማይችል ብር ያለው ጭምር ከፌዴራል ከዚህ ከብሔራዊ ባንክ የሚላከው ካሽ እኮ በነጋታው ራሳቸው በእነሱ ባለሀብት ጎርጉሮ አውጥተው ነው የሚወስዱት። ህዝቡ ምንም አይቀርለት። ገንዘብ እንኳን ቢኖረው ማውጣት አይችልም። ከምዕራብ ትግራይ ተፈናቅለው የመጡ ለነሱ የመጣ እህል ሰርቀው እየሸጡ የሚውሉ እኮ ናቸው። ረጂ ድርጅቶች፣ ዓለም አቀፍ ድርጅቶች ተፈናቃዮችን ብር ሰጥተው ከሄዱ በኋላ እነሱ 3 ሰዓት ጠዋት ከወጡ ሰጥተው 4 ሰዓት ሄደው የሚቀበሉ እኮ ናቸው። ብር 1000 ከተሰጣቸው 500 አምጣ ብሎ የሚቀበሉ እኮ ናቸው። ህዝቡ እኮ አዳቀው በቃ እንደ ኤርትራ ህዝብ ይሄ ጭቆናና መከራ አሜን ብሎ ተቀብሎ እንዲቀበል ከሻዕቢያ የተማሩ ትምህርት ነው አፕላይ ያደርጉ ያሉት። የመጨረሻ ጥያቄ ላርግ። በተለይ የቪዛ ክልከላ በአሜሪካ መንግስት ተጥሏል። እንግዲህ በዲፕሎማሲ ማህበረሰቡም ላይ ይሄን ቡድን ተግባሩን የማወቅ የመንቃት አይነት ምልክቶች ይታያሉ። ብዙ ሀገራትም እንግዲህ የዚህን ቡድን ተግባር በተለያዩ መንገዶች እያወቁ እንደሆነ ምልክቶችን እያየን ነው። እንዲያው አሁን የተወሰደው እርምጃ በዲፕሎማሲ ማህበረሰቡ ላይ ምንድነው ተስፋ የሚያጭረው? ምናልባት በትግራይ ጦርነት ዳግም እንዳይመጣ ቡድኑ እንዲጋለጥ ዓለም እያወቀው ለመሆኑ ምልክት ለማሳየት እንዴት ልናየው እንችላለን? እነዚህ ሰዎች በዲፕሎማሲ ዓለም ወደ ዜሮ ተመልሰዋል ማለት ትንሽ እንኳን ከዚህ በፊት የሚሰማቸው ነበር። ኢትዮጵያን አንድነት፣ ኢትዮጵያን ሉዓላዊ አንድነት አስከብሮ ሰላምን አምጥቶ አንድነት ፈጥራችሁ ሂዱ እና እናንተም ተው የሚል አይነት ነገር ነበር የምናውቀው። አሁን ውዝፍ መንግስት መልሰናል ብለው ሲወስኑ የነሱ በህወሓት ስም የሚንቀሳቀሰው ማዕከላዊ ኮሚቴ ተሰብስቦ ከወሰነ በኋላ እና ምክር ቤት ምናምን ሲጠሩ የእንግሊዝ መንግስት በራሱ መግለጫ ወጣ፣ የአውሮፓ ህብረት መግለጫ ወጣ፣ የነ ካናዳ መንግስት መግለጫ ወጡ። ከዛ የአሜሪካ መንግስትም መልእክት ላከባቸው፣ ተው የፕሪቶሪያውን ሰላም ስምምነት አታፍርሱ፣ አይሆንም። ይሄ ዓለም ሁሉ የሚያውቀው አፍሪካ ህብረት ብዙ ዋጋ የከፈለበት፣ የአሜሪካ መንግስትም ብዙ ዋጋ የከፈለበት ጋራንቲ ሰጥቶ የህወሓት ተወካዮችን ወደ ደቡብ አፍሪካ በመውሰድ ወደ ሲሸልስ በመውሰድ ወደ ናይሮቢ በመውሰድ የዩኤን ፕሌኖች የአሜሪካ መንግስት ብዙ ነገር ያደረገበት ነው። ተው ተብሏል። አይ አልተውም፣ መግለጫ ወጡ በጽሁፍ እንግሊዝ አውሮፓ ህብረት። ከዛ በኋላ ይህንን እንቅስቃሴያቸው አውዳሚ እንደሆነ ጦርነት እንደሆነ ስለታወቀ ብዙ መሄድ መመላለስ ነበሩ። ለምሳሌ ኦባሳንጆ ወደ ትግራይ ሄዶ ወደ መቀለ ከነሱ ጋር ተነጋግረዋል። የፕሪቶሪያው ሰላም ስምምነት አፈራራሚ ሊቀመንበር ነው። ዲስካሌት አድርጉት፣ ይሄ ጦርነት እንደዚህ በቃ ወደ ሱዳን ጦር መውሰድ፣ እንደዚህ በዚህ መከላከያን መውጋት፣ ወደ አፋር ገብተ አፋርን የጸጥታ ኃይል መውጋት ምናምን እንደዚህ ትክክል አይደለም። ይሄ እየታወቀባችሁ ነው። መረጃዎች አሉ። ዝም ብሎ አልባልት አይደለም፣ ተነገር አይደለም። በሳተላይት የሚታይ በድሮን ሰርቬይላንስ የሚታይ ፎቶዎች፣ ቪዲዮዎች፣ በጣም ብዙ ማስረጃዎች እዛው ትግራይ ሆነው ቪዲዮና ፎቶ አንስቶ የሚልኳቸው ህዝቡ ስለማይቀበላቸው ነው ይሄ ሁሉ መረጃ የሚመጣው። ባይዘው የማዕከላዊ ኮሚቴ ንግግር እኮ ከዛው ከማዕከላዊ ኮሚቴ እኮ ነው የሚመጣው። የኮማንድ የወታደራዊ ኮማንድ ንግግር እኮ ከዛው ከማዕከላዊ ኮሚቴ ከወታደራዊ ኮማንድ እኮ ነው የሚመጣው። ስለዚህ ይሄ ማስረጃ ስላለ ተው ተብሎ ተነገራቸው። አይ ብለው ሲቀጥሉበት የአሜሪካ መንግስት በግልጽ የቪዛ ሪስትሪክሽን በእነሱ ላይ እገዳ እቀባ አደረገ። ይሄ ዝም ብለ በትርጉም ደረጃ ስትሄድ የአሜሪካ መንግስት ዝም ብሎ በፖለቲካዊ መሪዎችና በወታደራዊ መሪዎች ላይ የቪዛ ሪስትሪክሽን አያደርግም። ብዙ ስቴፖች ይሄዳል። መጀመሪያ ይነጋገራል፣ ተው ይላል፣ በውስጥ ይነጋገራል፣ ተው ይላል። መጨረሻ ላይ ዓለም እንዲያውቀው ካደረገ በኋላ ኔክስት ስቴፖች አሉ የአሜሪካ መንግስት የሚሄድባቸው። እዛው ላይም አለ አሜሪካ በእጇ ላይ ያሉ ቱሎች በሙሉ በእጇ ላይ ያሉ መሳሪያዎች ይህንን አጥፊ ቡድን ይህንን ጦር እየጫረ ያለው ቡድን የህወሓት አመራር ኤክስፖዝ ማድረግና እርምጃ መውሰድ ይቀጥላል ይላል። ምንድን ነው የሚመጣው ከዛ በኋላ? የቪዛ ሪስትሪክሽኑ ለዓለም ሁሉ ግልጽ ያደረገ ነው። ለምሳሌ የአሜሪካ መንግስት የሚያወጣቸው ውሳኔዎች ዴይ ቱ ዴይ በየጊዜው የሚከታተሉ አካላት አሉ። ምን አደረገ የሚል የውጭ ጉዳይ ሚኒስቴር የአሜሪካ የስቴት ኦፍ ዲፓርትመንት የሚባለው የሚወስናቸው ውሳኔዎች በተለይ ከቴሮሪዝም ጋር ተያይዞ፣ ከፒስ ኤንድ ሴኩሪቲ ጋር ተያይዞ፣ ከቀይ ባህር ጋር ተያይዞ፣
ከስትሬት ኦፍ ሆርሙዝ ጋር ተያይዞ ከሌሎች የጂኦፖለቲክስ ጋር ተያይዞ የአሜሪካ መንግስት የሚይዛቸው አቋሞችና የሚያደርጋቸው ንግግሮች እና ውሳኔዎች ሁሉም የዓለም ሀገራትና ሁሉም የፖለቲካ ተንታይና ተከታታይ ሰዎች እና ድርጅቶች የሚከታተሉት ነው። ስለዚህ ዓለም አወቀው ብለህ ትወስዳለህ። አሜሪካ ሲወስን ዓለም ያውቀዋል ብለህ ትወስዳለህ። ሁለተኛ የትግራይ ህዝብ ያደረገው ትግል ፍሬም ያፈራበት ነው። የኢትዮጵያ መንግስት ያደረገው ትዕግስትና ያደረገው ሰላማዊ ዲፕሎማሲያዊ ትግልም ፍሬ ያፈራበት ነው። ለውጥና ሰላም ፈላጊ ትግራዋይ እኛን ጨምሮ ያደረግነው ትግል ፍሬ ያፈራ ነው። ምክንያቱም ጦርነት ቢኖር ኖሮ እስካሁን እነዚህ ሰዎች ሰርቫይቭ የማድረግ መንገዳቸው ነው ጦርነት አጥተው ነው ሁሉ ሁሌም ጠላት እየፈለክ ጠላት መጣብህ እያልክ አንተ እየነገስክ አንተ እንዳይ ሆኖ መቆየት እንስላለን። በዚህ ይሄ አሁን አንተ ያልከው በግልጽ ቋንቋ በትግርኛ ተናግሮታል። አንድ የከፍተኛ የሰራዊት አመራር ምን አለ መሰለህ? በጣም እኮ ቢያሳፍር ነው። የትግራይን ህዝብ ብሔራዊ ፍራቻ መፍጠር አለብን አለ። ማለት ብሔራዊ ፍራቻ የሚባል ይታወቃል ይሆን አላውቅም። ማለት ብሔራዊ ጥቅም፣ ብሔራዊ ክብር፣ ብሔራዊ ምናምን ይባላል። ብሔራዊ ፍራቻ ለትግራይ ህዝብ ማምጣት አለብን አለ። መጣብህ አሁን እንዳልከው በላ ዋጠ ሰለቀጠ ምናምን እያልክ ብሔራዊ ፍራቻ መፍጠር አለብን አለ። ለምንድን ነው መሰለህ? እነሱ መጣብህ እያሉ ከኋላ ከጀርባ ነው የሚሆኑት። ከፊት ለፊት እሳቱን የሚለበለበው የሚረግፈው ሌላ ነው። የነሱ ልጆች ዱባይ ነው ያሉት። የነ ምግቤ ልጆች ዱባይ ነው ያሉት። ቪዲዮ ሰልፊ ምናምን ተነስቶ ምግብ እየወሉ ምናምን ይላሉ። እነ ምግቤ ግን ያፈሳ ህግ አውጥተው ካልታፈስ ካልሞትክ እኔ ገድልሃለሁ እያሉ ወይ ትግራይን አትመለከታትም፣ ተመልሰህ አትመጣትም፣ ድርሽ አትላትም። አሸንዳና ትንሣኤ ፋሲካ እዚህ መጥታ አታከብራትም። እዚህ መጥተህ ካልሞትክ እዚህ ሆነህ ካልሞትክ ሞትን ፈርተህ ከሄድክ በኋላ አትመለሳትም እያሉ። ስለዚህ የትግራይ ህዝብ ራሱ እዛ ውስጥ የአሜሪካ መንግስት የወሰደው እርምጃ ዝም ብለህ የትኛው ገጠር እኮ ቪዛ ሪስትሪክሽን ማለት በአንድ ገጠር የሚኖር ማህበረሰብ እኮ በደንብ እኮ ያውቀውም አይደል? ስለ አሜሪካ መሄድና መመላለስ አያውቅም። አሁን ሰማሁ። ምን አሉ? አሜሪካ የቪዛ ሪስትሪክሽን እነሱ ሀገር እንዳትሄድ አድርጋለች። ጥሩ ነው በጣም እንደውም ቢቀጥሉ እንደውም እነሱ እነዚህ ሚዝ በግላቸው መጥቶ ይዞ ወደ ህግ የሚያቀርብ መሳሪያ ቢያመጡብን፣ እነሱን ለይቶ የሚመታ ነገር ቢያደርጉብን፣ እኛ ሰላም እንፈልጋለን። ወጣቱ ምን አደረገ ሚል ከህብረተሰቡ ከገበሬ ማለት ወደ እኔ የሚደወል ነው ነገር። በማዕከላዊ ትግራይ አክሱም አካባቢ አንድ ገጠር አለ የአዴት የሚባል አንድ ገበሬ ደወለልኝ። አፈላልጎ ስልኬን አገኘና ደወለልኝ። አሜሪካ መንግስት ፈረደጅባቸው አለኝ። ምንድነው የፈረደጅው? አይ በቃ 10 ዓመት እንዲታሰሩ። እሱ በዛ ነው የተረዳው። አይ አይደለም ወደ እነሱ ሀገር እንዳይገቡ ነው፣ ግን አሸባሪ ልትላቸው ትችላለች አልኩት። በቃ ትበላቸው አሸባሪ ናቸው እነዚህ። ገበሬ እንደዚህ እኮ ነው የሚጨነቀው የትግራይ ህዝብ። እውነት ነው። ተጎጂም እሱ ስለሆነ በጣም ስለነበረን ጊዜ በጣም አመሰግናለሁ። ታንክ ዩ። ተመልካቾቻችን ጉዳያችን በሰሜን ኢትዮጵያ የትግራይ ክልል ላይ አሁናዊ ሁኔታ ላይ ያደረገው ወቅታዊ ዝግጅታችን ይህን ይመስላል። በተለይም የአጥፊው ቡድን በትግራይ ህዝብ ላይ የጣለውን አደጋ ይህንን አደጋ ለመመከት መሰራት ያለባቸው ጉዳዮች ከቪዛ አቀባና ሌሎች ጉዳዮች ጋር አያይዘን አንስተናል። እኒህ ክርክሮች፣ እኒህ ሀሳቦች፣ እኒህ ውይይቶች ይቀጥላሉ የሚሉ ተስፋዎች አሉን። ትግራይ ሰላም ይገባታል፣ እንደሌላው አካባቢ ልማት ይገባታል። ይህንንም እኛ በተለያዩ ዝግጅቶችን ወደ እናንተ ማድረሳችንን እንቀጥላለን። አፈወርቅ እያዩ ነኝ። ጤና ይስጥልኝ።